የአማራ ፋኖ ሸዋ ጠቅላይ ግዛት ህዝብ በጣርማበር ወረዳ ወፋ ዋሻ ገነቴ ክላስተር ለ3 ወራት የሰለጠኑ አንድ ብርጌድ አርበኞችን አስመረቀ። አርበኛ ሻምበል ሽፈራው ብርጌድ በጣርማበር ወረዳ ወፋ ዋሻ ገነቴ ክላስተር ዙር ካሉ ቀበሌዎች ተውጣጣ የአባት አርበኞች ጦር ሲያስመርቅ የአማራ ፋኖ ሸዋ ጠቅላይ ግዛት ህዝብ አመራሮችና የአርበኞች አስተባባሪ ተገኝተው መልእክት አስተላልፈዋል። አድማጭ ተመልካቾቻችን በዝርዝር እንመለከተዋለን። በመንገደኞችና በአሽከርካሪዎች ላይ በፋኖ ስም የሚንቀሳቀሱ ዘራፊ ቡድኖች የሚፈጽሙት ዘረፋ ተጠናክሮ ቀጥሏል። በፋኖ ስም ታጥቀው የሚንቀሳቀሱ ፋኖን ከህዝብ የመነጠል ተልዕኳቸውን እየተወጡ የሚገኙ ዘራፊ ቡድኖች በተለያዩ አካባቢዎች የህዝብ ማመላለሻና ሌሎች የጭነት መኪኖችን በማስቆም ዘረፋ እየፈጸሙ እንደሚገኙ መረጃዎች በየጊዜው እየወጡ ይገኛሉ። በጎንደር ቀጠናዎች በብልጽግና ወታደርና በፋኖ ኃይሎች መካከል እየተደረገ ያለው ተጋድሎ ዛሬም ቀጥሎ ውሏል። በደቡባዊ ጎንደርና በሌሎች ቀጠናዎች በአርበኛ ደረጀ በላይ የሚመራው የፋኖ ኃይልና በሌሎች አደረጃጀቶች ያለው የፋኖ ኃይል ከጠላት ጋር እያደረገ ያለውን ተጋድሎ የቀጠለ ሲሆን በዚህም የብልጽግና ኃይል ከባድ ሽንፈት እያስተናገደ እንደሚገኝ ተነግሯል። አድማጭ ተመልካቾቻችን እነዚህንና ሌሎች ተጨማሪ መረጃዎችን ይዘናል። ሰላም ጤና ይስጥልን። የጥቁር አንበሳ ሚዲያ አድማጭ ተመልካቾቻችን እንደምን አምሽታችኋል? ዕለተ ሰኞ ሰኔ 16 2017 ዓ.ም መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ሰናይት አያሌው ነኝ። አብራችሁን ቆዩ። ወደ ዝርዝር መረጃዎች አልፋለሁ። የአማራ ፋኖ ሸዋ ጠቅላይ ግዛት ህዝብ በጣርማበር ወረዳ ወፋ ዋሻ ገነቴ ክላስተር ለ3 ወራት የሰለጠኑ አንድ ብርጌድ አርበኞችን አስመረቀ። አርበኛ ሻምበል ሸዋፈራው ብርጌድ በጣርማበር ወረዳ ወፋ ዋሻ ገነቴ ክላስተር ዙር ካሉ ቀበሌዎች የተውጣጣ የአባት አርበኞች ጦር ሲያስመርቅ የአማራ ፋኖ ሸዋ ጠቅላይ ግዛት ህዝብ አመራሮችና የአርበኞች አስተባባሪ ተገኝተው መልእክት አስተላልፈዋል። በዕለቱ የቀበሌና ክላስተር አመራሮች፣ አባት አርበኞች ጦር የብርጌድና የሻለቃ አመራሮች ተገኝተው በዕለቱ የክላስተርና ለቀበሌ አመራሮች ድርጅቱ የእውቅና የምስክር ወረቀት አበርክቷል። ይህ በእንዲህ እንዳለ ትግሉን ህዝባዊ አድርጎ የቀጠለው አፋድ ሸዋ ጠቅላይ ግዛት ህዝብ ከመምህራኖቹ ጋር ሰፊ ውይይት አድርጓል። ከአንድ ቀን በፊት ሰኔ 14 2017 ዓ.ም ጠቅላይ እዙ በመማርና ማስተማር አፈጻጸምና በወቅታዊ የአማራ ህዝብ የህልውና ትግል ላይ ያተኮረ ከ650 በላይ መምህራንና ሌሎች የትምህርት ባለድርሻ አካላት ጋር ተወያይቷል። እያስተማርን እንሰለጥናለን፣ እየሰለጠን ለህልውናችን እንታገላለን በሚል መሪ ቃል በአርበኛ መከታው ማሞ የሚመራው የአማራ ፋኖ ሸዋ ጠቅላይ ግዛት ህዝብ በሸዋ ጠቅላይ ግዛት ይፋት አውራጃ በቀወት ወረዳ ስር ካሉ ከ8 ቀበሌዎች የተውጣጡ የሁሉም ትምህርት ቤቶች ቁጥራቸው ከ650 በላይ የሚሆኑ መምህራን፣ ርዕሰ መምህራንና ከሌሎች ባለድርሻ አካላት ጋር ሰፊ ውይይት ማድረጉ ተገልጿል። መድረኩን የመሩት የአማራ ፋኖ ሸዋ ጠቅላይ ግዛት ህዝብ የጽህፈት ቤት ኃላፊ ዶክተር ጌታ መሳይ ተፈራ ለመድረኩ ተሳታፊዎች ጥሪያችንን አክብራችሁ በመምጣታችሁና በተያዘው የትምህርት ዘመን የአማራ ፋኖ ሸዋ ጠቅላይ ግዛት ህዝብ በተቆጣጠራቸው ከሁሉም የሸዋ ቀጠናዎች የመማር ማስተማር ሂደቱ የተሻለ አፈጻጸም እንዲኖረው ስላደረጋችሁ ክብር ይገባችኋል ሲሉ ምስጋናቸውን አቅርበዋል። በመድረኩ ላይ የተለያዩ ጥያቄዎች በሳልና ለተጀመረው የህልውና ትግል ገንቢ ሀሳቦች ከመድረኩ ተሳታፊዎች የተንሸራሸሩ ሲሆን በተያዘው የትምህርት ዘመን ተማሪዎች ወደ ትምህርት ቤት መጥተው እንዲመዘገቡና ትምህርታቸውን እንዲከታተሉ ሰፊ የማህበረሰብ ቅስቀሳና ከተያዘው የህልውና የትጥቅ ትግል አንጻር ተማሪዎች መማር እንዳለባቸው በቂ ግንዛቤ ለማህበረሰቡ ከማስጨበጥ አኳያ የተሻለ ስራ መሰራቱንም አስታውቀዋል። በተጨማሪም በፋኖ በኩል የመማር ማስተማር ሂደቱን ለማሳለጥ የተሻሉ ክትትሎች እንደነበሩ በማንሳት በተለይም የ6ኛና የ8ኛ ክፍል ተፈታኝ ተማሪዎች ያለምንም የጸጥታ ችግር በአግባቡ እንዲሰጡ የአማራ ፋኖ ሸዋ ጠቅላይ ግዛት ህዝብ የአንበሳውን ድርሻ መውሰዱን የውይይቱ ተሳታፊዎች አንስተዋል። ከመድረኩ ተሳታፊዎች ለተነሱ ጥያቄዎች የአማራ ፋኖ ሸዋ ጠቅላይ ግዛት ህዝብ የጽህፈት ቤት ኃላፊ ዶክተር ጌታ መሳይ ምላሽና ማብራሪያዎችን ሰጥተዋል። አክለውም ዛሬ ላይ በተለይም በአንዳንድ ክልሎች ከ7ኛ ክፍል በላይ ተማሪዎችን ተቀብለው የሚያስተናግዱ በርካታ አዳሪ ትምህርት ቤቶች በየዞኑና በየወረዳው እየተገነቡ ተማሪዎች የድሉ ተሳታፊ በሆኑበት ወቅት የአማራ ተማሪዎች የሚማሩባቸው በርካታ ትምህርት ቤቶች በድሮን እየወደሙ ተማሪዎችና መምህራን ህይወታቸው እየተቀጠፈ እንደሚገኝ አንስተዋል። በመጨረሻም የትምህርት ዘመኑን አፈጻጸም በመገምገም በቀጣይ የ2018 ዓ.ም
የትምህርት ዘመን እቅድ ላይ ሰፊ የጋራ ውይይት በማድረግና የስራ አቅጣጫዎችን በማስቀመጥ ውይይቱ ተጠናቋል። መረጃው ከአማራ ፋኖ ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር ሚዲያና ኮሙኒኬሽን ክፍል የተገኘ ነው። በመንገደኞችና በአሽከርካሪዎች ላይ በፋኖ ስም የሚንቀሳቀሱ ዘራፊ ቡድኖች የሚፈጽሙት ዘረፋ ተጠናክሮ ቀጥሏል። በፋኖ ስም ታጥቀው የሚንቀሳቀሱ ፋኖን ከህዝብ የመነጠል ተልዕኳቸውን እየተወጡ የሚገኙ ዘራፊ ቡድኖች በተለያዩ አካባቢዎች የህዝብ ማመላለሻና ሌሎች የጭነት ተሽከርካሪዎችን በማስቆም ዘረፋ እየፈጸሙ እንደሚገኙ መረጃዎች በየጊዜው እየወጡ ይገኛሉ። በተለይም በደቡብ ጎንደር በተለያዩ አካባቢዎችና በጎጃም ከባህር ዳር ወደ ጎንደርና ከባህር ዳር ወደ ደብረ ማርቆስ በሚወስዱ አውራ ጎዳናዎች ይህ ድርጊት በስፋት እየተፈጸመ እንደሚገኝ መረጃዎች ያሳያሉ። በመሆኑም በትናንትናው ዕለት ደቡብ ጎንደር ከአዲስ ዘመን ወደ ጎንደር ጉዞ ላይ በነበሩ ተሽከርካሪዎች ላይ ዘረፋ ተፈጽሟል። በተደጋጋሚ ተመሳሳይ ድርጊቶች በዚሁ ቀጠና መፈጸሙን በተደጋጋሚ መዘገባችን ይታወሳል። ማህበረሰቡን ማማረርና ህዝቡን ከፋኖ ለመነጠል እየሰሩ የሚገኙትን ዘራፊ ኃይሎች ትክክለኛው ፋኖ እርምጃ እንዲወስድ ተደጋጋሚ መልእክቶች ከተጎጂዎቹ ሲነሱ የቆዩ ቢሆንም ዘራፊ ቡድኖቹ ከድርጊታቸው አልተቆጠቡም። በጎንደር ቀጠናዎች በብልጽግና ወታደሮችና በፋኖ ኃይል መካከል እየተደረገ ያለው ተጋድሎ ዛሬም ቀጥሎ ውሏል። በደቡባዊ ጎንደርና በሌሎች ቀጠናዎች በአርበኛ ደረጀ በላይ የሚመራው የፋኖ ኃይልና በሌሎች አደረጃጀቶች ያለው የፋኖ ኃይል ከጠላት ጋር እያደረገ ያለውን ተጋድሎ የቀጠለ ሲሆን በዚህም የብልጽግና ኃይል ከባድ ሽንፈት እያስተናገደ እንደሚገኝ የግንባር መረጃዎች ያሳያሉ። በዛሬው ዕለት ደቡብ ጎንደር በስማዳ ቀጠና ጸዱዬና ቀጭን ወንዝ የተባሉ በሚጠሩ አካባቢዎች በተደረገው ውጊያ የብልጽግና ወታደሮች ሙትና ቁስለኛ ሆነዋል። ወደ ፋኖ ቀጠና ለመግባትና በፋኖ ላይ ጥቃት ለመሰንዘር የተንቀሳቀሰው ሰራዊቱ በጠበቀው የፋኖ ኃይል የአድማ ብተና ኃይሎችን ጨምሮ ሙትና ቁስለኛ ተደርጓል ሲሉ የመረጃ ምንጮች ተናግረዋል። በተመሳሳይ ወሎ በራያ ቆቦ ቀጠና አራዶም እየተባለ ከሚጠራው አካባቢ ልዩ ቦታው ጎሌና ወንዝ በተባለ ቦታ የደፈጣ ጥቃቶች ተደርገው በዚህም በርካታ የብልጽግና ወታደሮች ሙትና ቁስለኛ ሆነዋል። ተጠናክሮ በቀጠለው የህልውና ተጋድሎ ጠላትን በደፈጣ ጥቃት ረፍት የመንሳቱ የማሰላቸትና የማማረር ስራው ዛሬም ቀጥሎ ውሏል። በተለያዩ አካባቢዎች ግዳጅ የተቀበለው የአማራ ፋኖ በጠላት ሰራዊት ላይ ከፍተኛ ጉዳት እያደረሰ እንደሚገኝ የተለያዩ የግንባር መረጃዎች ያሳያሉ። ዛሬ ሰኔ 16 2017 ዓ.ም ከንጋቱ 11 ሰዓት ጀምሮ እስከ ረፋድ 3 ሰዓት ለሰዓታት በተደረገ ተጋድሎ አራዶም እየተባለ በሚጠራው አካባቢ በርካታ ኃይሉን ያጣው የጠላት ኃይል የዙ 23 ሽፋን በመስጠት አስከሬንና ቁስለኛ ስለማንሳቱ ታውቋል። በተያያዘም የአማራ ፋኖ በተለያዩ አቅጣጫዎች የጠላትን ሰራዊት የማስከዳት ስርዓቱን አጠናክሮ ቀጥሏል። በዚህ በተራዘመውና በአማራ ህዝብ ላይ በተከፈተው ጦርነት የተሰላቸው ያገዛዙ ወታደር ከፋኖ ኃይል ጋር በመነጋገር የስምሪት ቀጠናውን በመልቀቅ ፋኖን እየተቀላቀለ እንደሚገኝ የፋኖ ወታደራዊ ምንጮቻችን ከጎጃም ቀጠና መረጃውን አድርሰውናል። አገዛዙ ከሁለት ዓመታት በላይ በአማራ ህዝብ ላይ የከፈተው ግልጽ ጦርነት ሰራዊቱን ከማስጨረስ ባለፈ ምንም አይነት ውጤት ማምጣት እንዳልቻለ ይነገራል። በዚህ ጦርነት የተሰላቸውና በህዝብ ላይ የሚደረገው ግፍና መከራ ያስቆጣው የብልጽግና ወታደር ስርዓቱን በመክዳት የአማራን ህዝብ የህልውና ትግል መቀላቀሉን ቀጥሏል። የማስከዳት ስራዎች በፋኖ በኩል ተጠናክረው መቀጠሉን የገለጹት ፋኖቹ ያገዛዙ ወታደሮች የታጠቁትን የጦር መሳሪያዎችና ሌሎች ወታደራዊ ቁሳቁሶችን ይዘው እየተቀላቀሏቸው እንደሚገኙ ገልጸዋል። በመሆኑም በአሁኑ ሰዓት አገዛዙ በግንባር ከሚቆስሉና ከሚደመሰሱት በተጨማሪ ስርዓቱን እየከዱ ፋኖን የሚቀላቀሉት በርካቶች ናቸው። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን።